ሰላም የዴሊ ፎረም ቤተሰቦች፣ የሆርሙዝ ወሽመጥ ቢከፈትም ኢራን በዚህ ወሽመጥ በኩል የሚደረግ ጉዞ ከኢራን አብዮታዊ ዘብ ፈቃድ እንደሚያስፈልግ አስታወቀች። የኢራን የውጭ ጉዳይ ሚኒስቴር አባስ አራግቺ በሆርሙዝ በኩል የሚያልፉም ሁሉም የንግድ መርከቦች የሚያደርጉት ጉዞ ለቀሪው የተኩስ አቁም ጊዜ ሙሉ በሙሉ ክፍት እንዲሆን መታወጁን በኤክስ ማህበራዊ ትስስር ገጻቸው አስታውቀው ነበር። የኢራን መንግስት ቴሌቪዥን ጣቢያ አንድ ከፍተኛ ወታደራዊ ባለስልጣንን ጠቅሶ ባስተላለፈው ዘገባ ግን የመርከቦቹ ጉዞ የሚከናወነው በተለየ መስመር እንደሆነ ገልጿል። መርከቦቹ ለማለፍ የኢራን እስላማዊ አብዮታዊ ዘብ የባህር ኃይል ፈቃድ እንደሚያስፈልጋቸውም ጠቅሷል። ባለስልጣኑ ለቴሌቪዥኑ ጣቢያው እንደተናገሩት ይህ የተለየ ጉዞ መስመር የተወሰነው በኢራን የወደቦችና ማሪታይም ድርጅት ነው። ጣቢያው ከፍተኛ ወታደራዊ ባለስልጣንን ጠቅሶ እንደዘገበው በሆርሙዝ ወሽመጥ በኩል የሚደረግ የወታደራዊ መርከቦችን ጉዞ አሁንም ቢሆን የተከለከለ ነው ብሏል። በሌላ በኩል የመርከብ ጉዞም ኩባንያዎች የሆርሙዝ ደህንነት እስከሚረጋገጥ ድረስ ወሽመጡን እንደማይጠቀሙ ተናግረዋል። ቢቢሲ ያነጋገራቸው አንድ የነዳጅና የጋዝ ጫኝ መርከብ ኦፕሬተር ለጊዜው የኢራን መግለጫ ምንም የሚቀይረው ነገር እንደሌለ አረጋግጠውለታል። አላስፈላጊ አደጋ ውስጥ መግባት አለብን ብለን አናስብም። የኩባንያችን በወሽመጡ በኩል ቀደም የሚያስፈልግ ተቋም እንሆናለን የሚል አቋም የለውም ሲልም ገልጿል። በቀጠናው የሚገኙ ነዳጅ ጫኝ መርከቦች ኦፕሬተሮች የሆነው ስቴና በልክ የተሰኘው ኩባንያ በበኩሉ ሁኔታው በቅርበት እየተከታተለ መሆኑን ገልጿል። የእያንዳንዱ ጉዟችን ውሳኔ የሚመሰረተውም የሰራተኞቻችንና የመርከቦቻችን ደህንነት ላይ የተጠበቀ መሆኑን እስካላረጋገጥን ድረስ ጉዞ አንጀምርም ሲልም ለቢቢሲ ተናግሯል። ፕሬዚዳንት ትራምፕ ወደ ኢራን ወደቦች የሚደረግ ጉዞ ላይ የተጣለው እገዳ አሁንም ድረስ አለመነሳቱን አስታወቁ። ፕሬዚዳንት ዶናልድ ትራምፕ አሜሪካ ከዚህ ሳምንት መጀመሪያ አንስቶ የወሰደችው ወደ ኢራን ወደቦች የሚደረግ ጉዞ የማገድ እርምጃ ቴህራን ስምምነት ላይ እስከምትደርስ ድረስ በሙሉ ኃይልና ተፈጻሚነት እንደሚቀጥል አረጋግጠዋል። ኢራን ዘግታ የቆየችው የሆርሙዝ ወሽመጥ ለቀሪዎቹ የተኩስ አቁም ቀናት እንደምትከፍት አስታውቃለች። ፕሬዚዳንት ትራምፕ ለዚህ እርምጃ ምስጋና የሰጡበት የትሩዝ ሶሻል ማህበራዊ ሚዲያ ገጽ ጽሑፍ ከለጠፉ በኋላ ሌላ መልእክትም አጋርተዋል። ሆርሙዝ ቢከፈትም ከኢራን ጋር ያለንን ጉዳይ 100% እስከሚጠናቀቅ ድረስ በኢራን ላይ የተደረገው የባህር ኃይል እገዳ በሙሉ ኃይልና ተፈጻሚነት እናስቀጥለዋለን ብለዋል። አብዛኛዎቹ ነጥቦች ድርድር የተደረገባቸው በመሆኑ ይህ ሂደት በጣም ፈጣን መሆን አለበትም ብለዋል ትራምፕ። ለዚህ ጉዳይ ለሰጣችሁ ትኩረት አመሰግናለሁ ያሉት ዶናልድ ትራምፕ ነገር ግን ወሽመጡ ላይ የምናደርገው ቁጥጥር ግን ሙሉ በሙሉ እስከምትስማሙ ድረስ ውሳኔያችን አንቀለብስም ብለዋል። አሜሪካ ወደ ኢራን ወደቦች የሚጓዙ ወይም ከዚያ የሚወጡ መርከቦች ላይ እገዳ የጣለችው ሰኞ ዕለትም ነበር። የፕሬዚዳንት ትራምፕ አስተዳደር በዚህ እርምጃ አማካኝነት ኢራን በፔትሮኬሚካል ሽያጭ የምታገኘው በቢሊዮን የሚቆጠር ዶላር እንዲቋረጥ የማድረግ ዓላማም እንዳላትም ተሰምቷል። ከዚህ ዜና ጋር በተያያዘ ኢራን የሆርሙዝ ወሽመጥ ለቀሪዎቹ የተኩስ አቁም ቀናት መክፈቷንም ማምሻው አስታውቃለች። የሆርሙዝ ወሽመጥ ለቀሪው የተኩስ አቁም ጊዜ ሙሉ ለሙሉ ክፍት እንደሚሆን የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ አረጋግጠዋል። አራግቺ በኤክስ ገጻቸው ባሰፈሩ ጽሑፍ ሊባኖስ ውስጥ በተደረሰው የተኩስ አቁም ስምምነት መሰረት በሆርሙዝ ወሽመጥ በኩል የሚደረግ የሁሉም የንግድ መርከቦች ጉዞ ለቀሪው የተኩስ አቁም ጊዜ ሙሉ በሙሉ ኢራን ክፍት አድርጋለችም ብለው ነበር። ለ40 ቀናት የተዋጉት አሜሪካና ኢራን በፓኪስታን አሸማጋይነት የ2 ሳምንት ተኩስ አቁም መፈጸማቸው ይታወሳል። ይህ የተኩስ አቁም በሚቀጥለው ሳምንት ረቡዕ ይጠናቀቃል። የውጭ ጉዳይ ሚኒስትሩ የመርከቦች ጉዞ የሚካሄደው የኢራን እስላማዊ ሪፐብሊክ የወደብና ማሪታይም ድርጅት አስቀድሞ ባሳወቀው የተቀናጀ መስመር በኩል እንደሆነም አረጋግጠዋል። ለኢራን ውሳኔ ምላሽ የሰጡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግን ከማመስገን ውጪ አሜሪካ የምታደርገው ቁጥጥር ግን እንደሚቀጥል አረጋግጠዋል። ትራምፕ ኢራን የሆርሙዝ ወሽመጥ ሙሉ በሙሉ ክፍት መሆኑና ለጉዞ ዝግጁ መሆኑን አሁንም አስታውቃለች። ለዚህም አመሰግናለሁ ብለዋል። ነገር ግን እኛ የምናደርገው ቁጥጥር ግን ኢራን እስከምትስማማ ድረስ ይቀጥላል ብለዋል። ይህ ጉዳይም ኢራን የከፈተችውን የሆርሙዝ ወሽመጥ ዳግም እንዳትዘጋው ስጋትን ፈጥሯል። የእስራኤል መከላከያ ሚኒስቴር ሄዝቦላ ላይ የተከፈተው ዘመቻ አሁንም አልተጠናቀቀም ሲል አስታወቀም። እስራኤል ዳግም ውጊያ የሚጀምር ከሆነ ወደ መኖሪያቸው በመመለስ ላይ ያሉ በሺዎች የሚቆጠሩ ንጹሐን ሊባኖሳውያን በድጋሚ ከደቡብ ሊባኖስ ሊፈናቅሉ እንደሚችሉ ማስጠንቀቋን አጃንስ ፍራንስ ፕሬስ ዘግቧል። የእስራኤል መከላከያ ሚኒስቴር እስራኤል ካትስ በቴሌቪዥን ባስተላለፉት መግለጫቸው
ሊባኖስ ውስጥ የተፈጸመው ጥቃቶች በርካታ ግቦችን ማሳካታቸውን ተናግረዋል። ቢሆንም ግን ሄዝቦላህ ላይ የተከፈተው ዘመቻ አሁንም እንዳልተጠናቀቀ እወቁልን ብለዋል። ዳግም ውጊያ ከተጀመረ ተልዕኮው ለማጠናቀቅ እንዲቻል ወደ ደህንነት ዞኑ የተመለሱ እነዛ ነዋሪዎች ለቀው መውጣት ይኖርባቸዋል ሲሉም ገልጠዋል። የእስራኤል ጦር አጽድቶ የተቆጣጠራቸው ቦታዎች በሙሉ ይዞ እንደሚቀጥል መናገራቸውን ሮይተርስ አረጋግጫለሁ ብሏል። ሄዝቦላ የተኩስ አቁም ስምምነቱ ከተደረሰ በኋላ በሰጠው አስተያየት ማንኛውም የተኩስ አቁም በመላው የሊባኖስ ግዛት ሁሉን አቀፍ መሆን አለበት፣ ለጠላት እስራኤል ምንም አይነት የእንቅስቃሴ ነፃነት ሊፈቀድ አይገባም ሲልም አስጠንቅቋል። ከዚህ ዜና ጋር በተያያዘ የሂዝቦላ አመራር ቡድን መቼም ትጥቅ እንደማይፈታ አረጋገጠ። ሊባኖስና እስራኤል የደረሱት የ10 ቀን የተኩስ አቁም ስምምነት ከመጀመሩ አስቀድሞ ቢቢሲ ከፍተኛ ከሂዝቦላ ቃል አቀባይ ጋር ቃለ መጠይቅ ያደረገ ሲሆን የሂዝቦላ ከፍተኛ አመራርም ዋፊቅ ሳፋ ቡድን መቼም ጭራሽ ትጥቅ እንደማንፈታ ዓለም ይወቅልን ሲሉም ለቢቢሲ አረጋግጠዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሂዝቦላ ትጥቅ ማስፈታት በቀጣይ ከሊባኖስ መንግስት ጋር ለሚደረግ ድርድር የተቀመጠ መሰረታዊ ቅድመ ሁኔታ መሆኑን ተናግረዋል። ስለ ትጥቅ መፍታት የተጠየቁት ሳፋ ግን ተገቢ ተኩስ አቁም ትክክለኛ የሆነ እስከሚደረግ ድረስ ትጥቅ አንፈታም ብለዋል። እስራኤል ለቃ እስካልወጣች ድረስ ይህ ትጥቅ መፍታት አይሆንም። እስረኞች ከመመለሳቸው፣ የተፈናቀሉ ሰዎች ወደ ቀያቸው ከመመለሳቸውና መልሶ ግንባታ ከመጀመሩ በፊት ትጥቅ መፍታት አይታሰብም። እስከዚያው ድረስ ስለ ሂዝቦላ የጦር መሳሪያ ማውራት አይቻልም ሲሉም ቅድመ ሁኔታዎችን አስቀምጠዋል። ቤይሩት ውስጥ በሚገኙ የመኖሪያ ህንፃ ላይ የተደረገው ይህ ቃለ መጠይቅ በሂዝቦላና በቀጠናዊ አጋሩ ኢራን መካከል ያለውን ቅንጅትም ያሳያል። ሂዝቦላና ኢራን በአንድ ሰውነት ውስጥ ያሉ ሁለት ነፍሶች ናቸው ብለዋል እኚህ ሹም። ያለ ኢራን ሂዝቦላ ሊኖር አይችልም፣ ያለ ሂዝቦላህም ኢራን አትኖርም ሲሉም በሁለቱ አካላት መካከል ስላለው ሃይማኖታዊና ፖለቲካዊ ትስስር፣ ህጋዊና ርዕዮታዊ ዓለማዊ ግንኙነትም በግልጽ ለቢቢሲ አስረድተዋል። የሺአ እስልምና ፖለቲካዊና ወታደራዊ ቡድን የሆነው ሄዝቦላ እንደ አሜሪካ፣ ዩናይትድ ኪንግደም፣ እስራኤልና በርካታ የዓለም ሀገራት በሽብርተኝነትም ፈርጀውታል። ቡድኑ የአሁኑ የመካከለኛው ምስራቅ ጦርነት የተቀላቀለው የካቲት ላይ ወደ እስራኤል ሮኬቶች ከተኩሰ በኋላ ነው። ሄዝቦላ ይህንን ጥቃት የፈጸመው በኢራን ጠቅላይ መሪ ላይ ለተፈጸመው ግድያ እንዲሁም ከህዳር 2016 አንስቶ እስራኤል በየቀኑ በሚባል ደረጃ ሊባኖስ ላይ ስትፈጽም ለነበረው ጥቃት በአጸፋ መሆኑንም ገልጧል። እስራኤል ከፍተኛ የአየር ጥቃቶችን በመፈጸም በደቡባዊ ሊባኖስ በእግረኛ ወታደሮችም በመመራት ምላሽ መስጠቷም ይታወሳል። ሄዝቦላ ትጥቅ እስከሚፈታ ድረስም ይህንን ዘመቻዋ እስራኤል እንደምትቀጥልም አሁንም እያስፈራራች ነው። ሄዝቦላ ግን ቅድሚያ የሚሰጠው ለሊባኖስ ጥቅም ወይም ለኢራን የሚል ጥያቄ የቀረበላቸው ሳፋ ያለምንም ጥርጥር ሄዝቦላ የሚመለከተው የሊባኖስን ጥቅም ነው ሲሉም ተናግረዋል። ኢራን የተኩስ አቁም በሊባኖስ እንዲደረስ ያሳደረችውን ግፊት፣ የምታደርጋቸውን ድጋፎች ሊባኖስ ማገዛቸውን ጠቅሰዋል። ቢቢሲ ያነጋገራቸው ሄዝቦላ ትጥቅ ለመፍታት ፈቃደኛ ባለመሆኑና ሰፋ ያሉ ቅድመ ሁኔታዎች በማስቀመጡ እንዲሁ እስራኤል የደህንነት ጥያቄዎቿን አጥብቃ በመያዟ የተነሳ በሊባኖስ ተግባራዊ የሚሆነው ማንኛውም የተኩስ አቁም ለረጅም ጊዜ እንደማይቆይ የመካከለኛው ምስራቅ የፖለቲካ ተንታኞች ተናግረዋል። ሄዝቦላ የተኩስ አቁም ጥሰቱ ከተፈጸመ ጣቴ ቃታ ላይ ነው ሲል አስፈራራም። ሄዝቦላ በሊባኖስ እየተካሄደ ባለው የተኩስ አቁም ስምምነት ወቅት እስራኤል ክህደት ከፈጸመች ጣቴ ቃታ ላይ እንደሆነ ትወቅልኝ ብሏል። በኢራን የሚደገፈው ቡድን በቴሌግራም ላይ ባወጣው መግለጫ እስካሁን ድረስ በግጭቱ ወቅት ያከናወናቸው ተግባራት ሲገልጽ እንደ አውሮፓውያን አቆጣጠር ከመጋቢት 2 እስከ ሚያዝያ 16 ባለው የአንድ ወር ከ10 ቀን አካባቢ ጦርነት ውስጥ በእስራኤል ላይ 2184 ዘመቻዎችን ፈጽሜ ያለው ሲል ተናግሯል። እንግሊዝና አሜሪካን ጨምሮ በበርካታ ሀገሮች በሽብርተኝነት የተፈረጀው ሄዝቦላ በተኩስ አቁም ድርድር ውስጥ አልተሳተፈም። ድርድሩ በእስራኤልና በሊባኖስ መንግስታት መካከል የተከናወነ እንደሆነም ተሰምቷል። እስራኤል ለ10 ቀናት የሚቆየው ጊዜያዊ የተኩስ አቁም ስምምነት ለማድረግ ብትስማማም ግን ጠቅላይ ሚኒስትር ቤንያሚን ኔታንያሁ የእስራኤል ወታደሮች እስከ የተኩስ አቁም መጨረሻ ድረስ በሊባኖስ ግዛት የደህንነት ቀጠና ውስጥ እንደሚቆዩም አረጋግጠዋል። ዩናይትድ ኪንግደምና ፈረንሳይ 40 ሀገራት የሚሳተፉበት በሆርሙዝ ወሽመጥ ዙሪያ የሚመክር ጉባኤ ሊያሰናዱ ነው። ዩናይትድ ኪንግደምና ፈረንሳይ አርብ ከሰዓት በኋላ በሆርሙዝ ወሽመጥ የመርከቦች እንቅስቃሴ ወደ ነበረበት ለመመለስ ስለሚኖረው የጋራ ጥረት ለመወያየት ከአጋሮቻቸው ጋር ስብሰባ ሊያደርጉ ነው። ቴህራን ለአሜሪካና ለእስራኤል ጥቃቶች ምላሽ በመስጠት የኢራን ወሳኝ የሆነውን የውሃ መስመርም ዘግታ መቆየቷ ይታወሳል።
አርብ ከሰዓት ጀምሮ ግን ይህ ወሽመጥ አሜሪካና ኢራን የተስማሙበት የተኩስ አቁም እስከሚጠናቀቅበት ድረስ ክፍት አድርጋለች። አሜሪካ በበኩሏ የኢራን ወደቦች በመዝጋቷ ምክንያት ለዓለም አቀፍ የኃይል ዋጋ መጨመር ምክንያትም የሆነች ነው። ወደ 40 የሚጠጉ ሀገሮች አርብ ከሰዓት በኋላ በሚደረገው ስብሰባ ላይ እንደሚሳተፉ ይጠበቃል ሲልም የኪር ስታርመር ጽህፈት ቤት አስታውቋል። መሪዎቹ በቀጠናው ውስጥ ያለውን የተኩስ አቁም ስምምነት በመደገፍ የመርከብ መንገዶች ለረጅም ጊዜ በሆርሙዝ በኩል በድጋሚ እንዲከፈትና እንዲያልፉ በማድረግ ላይ ያተኮረ ይሆናልም ተብሏል። ስታርመር ወሽመጡ ያለ ቅድመ ሁኔታና በፍጥነት እንደገና መከፈት ዓለም አቀፍ ኃላፊነት ነው በማለት ለተሰብሳቢዎቹ እንደሚናገሩም የእንግሊዝ መገናኛ ብዙሃን እየዘገቡ ነው። በተጨማሪም የመርከብ ነጻነት ለማረጋገጥ ዓለም አቀፍ ወታደራዊ ተልዕኮ ሊሰማራ እንደሚችልም ኤኤፍፒ ከታማኝ ምንጮች ሰምቻለሁ ሲልም ተናግሯል። ቤተሰቦቻችን ዜናዎቻችን ከወደዳችሁት ላይክ አድርጉ፣ ለሌሎች ተደራሽ እንድንሆንም ሼር አድርጉ። አዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ ቤተሰብ ሁኑ።